እኔ የፈለኩት ነገር ከአንተ ምክር ነው እና እሺ ወንድሜ ንገረን። እኔ አሁን ያለሁበት ቦታ ከሀገር ውጭ ነኝ። እኛ ደግሞ ሲመጣ የሆነ እጮኛ አስተዋውቄ ነው የመጣሁት። አስተዋውቄ ማለት ለማን ያስተዋወቀው? ፕሮሰስን ለማድረግ ለውጭ ሀገር ፕሮሰስን ለማድረግ ማለት ነው። አንተ ፍቅረኛ ይዘህ የመጣኸው ወደዚህ? ከዛ ስትመጣ እንዴት ተዋወቃችሁ ከእሷ ጋር? ከእሷ ጋር እሷም የሀገር ልጅ ናት። እሷም ክፍለ ሀገር ላይ የሀገር ልጅ ናት። እኔም ከዛን እየመጣው ሁሉ ነገር ጨርሼው አስተዋውቄው ከመጣሁት በኋላ እሷ ደግሞ ሌላ ዓለም ላይ እኔ ከመጣሁት በኋላ የዛሬ 1 ዓመት ነው እና ሌላ ዓለም ገባች። ከሌላ ፍቅረኛው የድሮ ፍቅረኛ አላሉ እነርሰሞ ከእሱ ጋር ጀመረች። አንተ የት ነው የመጣው? እኔ አሜሪካን ነኝ የመጣሁት። ስትመጣ እዛ እሷን ከመጣ በኋላ አግብታ ልትወስዳት ነው ቅድህ የነበረው? አገብታ ሳይሆን ሌላ ፍቅረኛ የድሮ ፍቅረኛ አላት። አይ ያንተ እቅድህ መጀመሪያ እዛ እሷን ፍቅር ጀምራችሁ ከዛ ወደ አንተ ወዳለበት ልትወስዳት ነበር ሀሳብህ? እሺ። ከዛም ከመጣሁት በኋላ እሱ አሁን ሌላ ዓለም ላይ ናት። አሁን ከኔ የሚጠበቀው በዛ ላይ አንደኛ ምንድን ነው እሷ ደግሞ ለእኔ አልነገረችም። እንደዚህ አይነት እኔ ሌላ ፍቅረኛ ጀምራለሁ ምናምን አላለችም። በቃ እሷም ሳልደውል ቀረች፣ እኔም ሳልደውል ቀረሁት። እኔ ደግሞ ለዚች ልጅ አሁን ምንድን ነው የሚሻለው? ለእኔ ምንድን ነው የሚሻለው ነው? በምን አረጋገጥክ ሌላ ፍቅረኛዋ ጋር መሆኗን? ባጃጅ ሹፌሮች ያሉት ጓደኞቹ ነው ለእኔ የነገሩኝ እንጂ በግልጽነት ተጨባጭ የሆነ መረጃ እኔ ጋር የለኝም። ስለዚህ አሁን በጣም ተናድጄ ነው ያለሁት። በዚህ ላይ ምንድን ነው የምትለው ምክር ነው የፈለኩት። አትናደድ ማለት እሷ ምን አለች? አውርታታል? እሷን ጠይቃታል? ስለዚህ ጉዳይ አልደወልኳትም እንዳለ 2 ወር ያህል። እሷስ አትደውልልህም? እሷ 2 ጊዜ ደውላለች፣ አላነሳውም። ተከስትም አድርጋለች፣ አልመለስኳትም። ተናድጄ ማለት ነው። ለምን ተናደድክ እንዴ? መጀመሪያ እኮ ማወቅ አለብህ እኮ የተፈጠረውን ነገር አይደል? አሁን እኮ አንተ የሆነ ሰው ነገረህ፣ ሰው ተናደድክ። ያሁን እኔ የምትች የሆነ ነገር ሹክ ብለህ ሌላም ሰው መጥቶ የሆነ ነገር ሹክ ብለህ ዝም ብለህ ሳታረጋግጥ እውነታው ምንድን ነው የሚለውን በራስ መንገድ ሳትወስን ነገ ከነገ ወዲያ እኮ ሰው ዝም ብሎ ነው ማለት ነው ህይወት ውስጥ ገብቶ ህይወት የሚበጠብጠው። አሁን ይህ እንኳን ተወው፣ ችግር የለም ገና አላገባህትም፣ ገብቶሃል። ሌላም ነገር ቢሆን አንተን ሰው ሊጎዳ ሊያበሳጭ የያዝከውን ሊያስጥልህ ወይ ነገር ሊበጠብጥ የፈለገ ሰው ካለ ቀስ ብሎ መጥቶ ለአንተ ነገር መንገር ነው ማለት ነው ያለበት። ነገሩን በትኩረት ቀረብ ብለህ አንተ በራስ መንገድ ማጣራትና ማየት ነው ያለብህ። ተናደህ አለመደወል የሆነ የባጃጅ ሹፌር እንዲህ እሷ እኮ ከቦይፍሬንዷ ጋር ምናምን አለ። ኦኬ መቼም ጭስ እሳት ከሌለ ጭስ የለም በሚለው አካሄድ የሆነ ነገር በያይ ነው ወይም የሆነች ነገር ብትኖር ነው የሚለውን እሷን ይዘህ ከእሷ መጀመሪያ መጠየቅ ማጣራት፣ ከዛ በራስ መንገድ በተለያየ መንገድ እዛ ቤተሰቦች የሚሆኑ ምናምን ጠያይቀህ ያለውን ሁኔታ እንዲነግሩ ገብተዋል። ቼክ አድርገህ ነው እንጂ የምትወስነው ነገ ከነገ ወዲያ በወሬ ብቻ እንዲህ አይነት ነገር ውስጥ መግባት ትክክል አይደለም። ልጅቷ አድርገው ሊሆን ይችላል፣ ላይሆን ይችላል። የምታውቀው ታሪክ የለም። የባጃጅ ሹፌሮቹ ጓደኞችን ይነገሩ። ስለዚህ አንተ በራስህ መንገድ ይህንን እወቅ መጀመሪያ። ገብቶሃል አይደል? በራስህ እነሱን ተዋቸውና አሁን ይሄ አንድ ነገር ነገሩ አይደል? እነሱ እሱን ትይዝና ቤተሰብ ይኖረሃል፣ ወንድም እህት፣ ዘመድ አዝማድ፣ የራስህ ሰዎች ገብቶሃል። ስለዚህ እስቲ ባንክሮ ነገሩን አይታችሁ እንዲህ ነገር ምናምን ብለህ እነሱንም እንደዚህ ጠርጥር ያለው ምናምን ሳይሆን እስቲ እሷ ያለችበት ሁኔታ ለእሷ ሳትነግሯት እስቲ ሁኔታውን ያለውን ነገር ምንድን ነው ምናምን ብለህ ከረንት ያለውን አየር ለማወቅ ሞክር።
ከዛ የእነሱ የሚነግሩ ነገር ጓደኞች ከነገሩ ነገር ጋር ተቀራራቢ ነገር ከሆነ ነገሮች ወደዛ እየሄዱ ነው ማለት ነው። አንተ ራስህን እንትን ትላለህ። ሁለተኛ እዛ ሀገር ሆነ እቺ ልጅ ወስድሻለሁ ምናምን እያልክ እንትን ማለቱን አታርግ። ለምን መሰለህ? ለምሳሌ በቃ ገና ይወስደኛል እሱ እሄዳለሁ በሚል ከጀርባ ቆዳህን እየገፈፈችልህ እዚህ ጋር ግን አስመሰላ ከአንተ ጋር ልትሆን ትችላለች። ገብቶሃል? ስለዚህ ይሄ ወስድሃለሁ ምናምን የሚለው ተወው እና መጀመሪያ ያለችው ሴት አብራኝ የጠበስኳት ሴት የእውነት ከእግዚአብሔር የመጣች ነች ወይ? ያቺ ልባም ሴት ነች ወይ? ታማኝ ነች ወይ? እውነት የልጆቼ እናት ለመሆን እቺ ሴት የተገባች ነች ወይ የሚለው መጀመሪያ አረጋግጥ። በስሜታዊነት አትሩጥ። ነገ ዋጋ ትከፍላለህ። ከዚህ ሄዳ ራሱ እዛ ሸምጥጣህ ቆዳን ገፋ ህይወት ተበላሽቶ ብቻህን መንገድ ላይ ሰንደል ሰክተህ እንድትሄድ ልታደርግ ትችላለች። ስለዚህ ነገሮችን አሁን ለወደፊቱ መነግረህ እኔ እንደ ወንድም ለወደፊቱ እንዲህ አይነት ውሳኔ ለማግባት ልጅ ለመውሰድ ከመወሰን ፊት በጣም 10 ጊዜ ለክተህ ቁረጥ። 10 ጊዜ ለክተህ ነው መቁረጥ ያለብን። ተግባባ? አሌክስ እንደዛ አድርግ። እሺ፣ እሺ፣ ተባረክ። እሺ፣ አሜን፣ አሜን። መልካም። የወንድ ልጅ መከራ ፈተናው ይሄ ነው። አሁን የልጅ አፍቃሪ ነው። አሁን የሴቶችን ችግር ብቻና መከራ ብቻ ሲሰሙ የነበሩ ሰዎች እዚህ ውስጥ አሁን የወንድ ልጅ ግን ማይዋጥላችሁ ለምንድን ነው? የሴቶች ጉዳይ ንገሩን እስኪ። እዚህ ሀቅ ብሏቸዋል። ይሄ ልጅማ የሆነ ዋሽቶ ነው የሚል አለ ከታች። እንዲ ወንድ በቃ እንዲ ሌላ ፍጡር ነን እንዲ አያመንም እንዲ ወንዶች አያመንም። ሮቦት አድርጋችሁ ነው የምታስቡት። ይህ ለሴቶች ብቻ ነው የሚለውን የወንዶች ጉዳይ እንዲደመድሙ የምታደርጉት እንደዚህ አይነት ሰዎች ናቸው። እረፉ። እንዲ ወንድ ልጅም ይከፋዋል፣ ይከፋናል፣ ይሰማናል፣ ፍቅር ይዘናል፣ እናለቅሳለን። ተደብቀን ነው እንጂ እንደፊት ስለማይሆን ነው። ሄሎ ክብሩ ይስፋ። ደህና ነኝ። ምን እንታዘዝ? የሆነ ምክር ፈልጌ ነው የመጣው። ብዙ ጊዜ ላይ እከታተላለሁ። እሺ ንገሪኝ። ውሃ ልቅዳ? ውሃ ይቀጥል። እኔ በፊት ባለትዳር ነኝ። እሺ። ከዛም በፊት ሳውዲ አረቢያ ሰርቻለሁ ረዥም ዓመት። ሳውዲ አረቢያ ሰርቻለሁ ረዥም ዓመት። እሺ። ከሳውዲ ከዛ ስገባ ይሄ አሁን አብረን የተጋባ ነው ልጅ አላውቀውም። ገባክ? እሺ። ያው ፋሚሊ የሱ ፋሚሊ እና የኔ ፋሚሊ ይተዋወቃሉ። አላውቀውም ማለት እኔ ያው በፊት መጀመሪያ ያለሁት ሳውዲ አረቢያ ረዥም ዓመት ሰርቼ ገባ ወደ ኢትዮጵያ። እሺ። ከዛ ወደ ኢትዮጵያ ስገባ ያው እንግዲህ ሰው ከአረብ ሀገር ገባ የሚባል አለ አይደለ? ከዛ የሱ ፋሚሊ እና የኔ ፋሚሊ ይተዋወቃሉ። ስልክ የኔን ፋሚሊ ያውቃል እሱ፣ የኔ ቤተሰቦችም ደግሞ የሱን ፋሚሊ ያውቃሉ። እሺ። ገባክ? አሁን ከዛ በቃ የሱ ፋሚሊም ጥሩ ፋሚሊ ናቸው። እንደ አካባቢውም እንደ ሰፈሩም የታወቁ ናቸው። የኔም እንደዛው ነው። ከዛ ያው በግዴታ ጠለፈና ወሰደኝ እሱ ማለት ነው። ጠለፈኝ? አዎ ተጠልፌ ነው የወሰድኩ። ወድጄ ሳይሆን ጠልፎኝ ነው የወሰደኝ። ገባክ አሌክስ? መልክ አይገባም? እሺ። ከዛ ጠለፈ። በጣም ደብድቦኝ ነው የወሰዱኝ። ያው ቤት ገብተው ነበረ። እኔ ደግሞ እንዴት እንደጠለፈኝ ታውቃለህ? አያቶቼን ልጠይቅ ሄጄ የእሱ ቤተሰቦች ደግሞ የአያቶቼ ጎረቤት ናቸው፣ የማዘር ቤተሰቦች ማለት ነው። ከዛ የማዘር እናትና አባት በጣም አቅመ ደካማ ስለሆኑ ቀኑን አዩና ሰው ቤት ውስጥ አለመኖሩን ሲያውቁ ገቡና ወሰዱኝ፣ ጠለፉኝ። እንደ ማንኛውም ሰው ጠለፉኝ፣ ተደበደብኩ፣ ወሰደኝ። ሲወስደኝ ያው ሽማግሌ ላከ።
ከዛ ያው ሽማግሌ ሲልክ ያው ቤተሰብና የእሱ ቤተሰቦች እና የኔ ቤተሰቦች ስለሚተዋወቁ እንደ ማንኛውም ሰው ታረቁ። እርቅ ወረደ፣ ታረቁ በቃ። ከዛ ሐምሌ ገብቼ እሱ ነሐሴ ምናምን ወሰደኝ፣ ጠለፈኝ። ከዛ የካቲት ምናምን ውስጥ መልስ ጠሩ ቤተሰብ፣ የኔም ቤተሰቦች የቤት መልስ እንደ ማንኛውም ሰው በቃ ሰርግ ተደገሰ፣ ተጋባን። ከዛ መልስ ሲጠሩን ጊዜ ከዛ እንደዛው በቃ ቤተሰብም ታረቀ፣ የኔም ቤተሰቦችም በቃ ሁሉንም ነገር ተዉ። እኔም ከሱ ጋር መኖር ጀመር። በማ ፋሚሊ ስለላኩ ገንዘቤም ጠፋፋብኝ። ገባክ? የኔ ማለት ነው። ከዛ በቃ እንደዛው ስንኖር እንደዛው እየኖርን እያለን እኔ ያው ስደት ላይ ብዙ መከራ በጣም አመለኛ ነበረ። እንጣላለን ብዙ ጊዜ። ከዛ ብዙ ጊዜ በምንጣላ ጊዜ በቃ ይሳደባል፣ በቃ ይመታኛል። ሁሉ ሲመታኝ ትስልክ እኔ በልጠዋለሁ፣ ትንሽ ባንስ የተወሰነ በልጠዋለሁ። ሲቀጥልም ደግሞ ስደት ላይ ብዙ መከራ ብዙ ዋጋም ስለከፈልኩ ትዳር ደግሞ ያው ሰው ሲያወራም ከዚህም በፊትም ትዳር አልያዝኩም። የመጀመሪያዬም ነው ትዳር ሲይዝ። በቃ ሰው ብዙ ነገር ዋጋ ለትዳር ይከፍላል ስለሚሉ ሶሻል ሚዲያዎችም ስለምጠቀም ማንኛውም ሰው የሚከፍለው ዋጋ ከፈልኩ የትዳር ማለት ነው። ከዛ በቃ ይሳደባል፣ እንጣላለን። እንደዛው ስንጣላ እንደዛው በቃ ዛሬ ይሻላል ነገ ይሻላል ስል እኔ መታገስ ጀመርኩ። ከዛ ስታገስ ምን ሆነ መሰለክ፣ በመሀል ልጅ መጣ። ከዛ በቃ ወይስ ይሄ ያለው ጸባይ ይሄ ያለው አመል ወይ ደግሞ ልጅ ከመጣ ሊሻሻልም ይችላል። ይሄ ልጅነትም ሊኖርበት ይችላል። ቢያንስ ደግሞ ልጅ ታገኘ ሊተውም ይችላል ጸባዩናል። እግዚአብሔር ይመስገን ሴት ልጅ ወለድኩ። ከዛ ሴት ልጅ ስወልድ ምን ሆነ መሰለክ፣ እኔ ወለድኩና 1 ወር ከሳምንት ሲሆነኝ እሱ ጥሎኝ ወደ ዱባይ መጣ። ከዛ ወደ ዱባይ ሲመጣ ጊዜ እኔ ግን እውነት መናገር ከሆነ ጠልፎኝም ቢወስደኝ ባላቀው በጣም ነው የምወደው። እውነት አሌክስ፣ ለምን ወንድ ልጅ ይወደኛል አትልም? ወደዋለሁ እንጂ ስልክ አሁን ለምሳሌ እኔ ወደዋለሁ፣ ግን እሱ ይወደኛል ብዬ የምገልጽበትም ቃላት የለኝም። ግን ወድሻለሁ ይለኛል ስልክ አሁን ደግሞ ወድሻለሁ በሚለኝ ሰዓት እሱ ስለሚመታኝ እሱ ስለሚያመናጭቀኝ እሱ የሚወደኝን አሁን እኔ በምንድን ነው የማውቀው? በምንም ላቅ አልችልም። ገባክ? እና እኔ ወደዋለሁ፣ በጣም ነው የምወደው፣ በጣም። ከዛ እንደዛ ስንል እኔ ወር ከሳምንት ሲሆን እሱ ወደ ዱባይ መጣ። ዱባይም ደግሞ ሲመጣ ያው ስራም አላገኘም። 1 ወር ምናምን ቢሮ ተቀመጠ። ከዛ ደግሞ 2ኛ ወር ላይም ደግሞ የአየሩ ሁኔታ ምናምን ከዛ ታመመ እዚህ ማለት ነው። ከዛ እንደዛው ሲል አሁንም ደግሞ 3 ወር ነው እንደዚህ ምናምን ሲሆን ጥል ተጀመረ። አሁንም ተጣላን። በቃ ስንጣላ ጥላችን ምን እንደሆነ ታውቃለህ? አለመግባባት አለ መሀላችን። እሱ የሆነ ነገር ወይ የሆነ ይሄ እንደዚህ ይሁን ካለ አይ ይሄ ነገር ደግሞ እንደዚህ አይሆን እንዲህ ቢሆን እንዲህ ስለው እሱ ደግሞ በቃ ለምን እኔ ያልኩሽን አሰሚም ምናምን ይለኛል። በቃ እንደዛ አይደለም እኮ ምናምን ስንል በዚህ ሳምንት ሙሉ ዘጋኝ። ደግሞም ሲቀጥል ደግሞ ሳው ዱባይ ሊመጣ ሲል አትሂድ ብየዋለሁ። ለምን ስደትን ስላየሁት ብዙ መከራ ብዙ ችግር ስላለ እኔ ሄጄ ልስራ አንተ ተቀመጥም ብለው ሊሰማኝ አልቻለም። ከዛ እንደዛው እያለ እሱ መጣ እዚህ ሳምንት ሙሉ ዘጋኝ ስልክ። ከዛ ሳምንት ሙሉ ስልክ ሲዘጋኝ አንደኛ አራስ ነኝ፣ 2ኛ ደግሞ ልጅ ማሳደግ በጣም ከባድ ነው አሌክስዬ፣ ታውቃለህ ማለት ነው። ሴት ልጅ ነኝ፣ የሚረዳኝ ሰው የለም። ያለኝንም ደግሞ በስደት እየሰራሁትን ሁሉ ደግሞ ገንዘብ ጠፋፍቶብኝ
እና እንደዛ ሆነና እሱ ከዛ ወደ ዱባይ መጣ። 1 ሳምንት ዘጋኝ። እንደዛው በቃ እኔም ዝም አልኩት። ከዛ መልሶ ደወለልኝ። ሲደውልልኝ ከዛ ምንም አማራጭ ሳጣ እስከ 6 ወር ድረስ ልጅቷን ያስኩና ልጄ 6 ወር ሲሆነኝ በቃ የሚረዳኝ የለም፣ አይዞሽ የሚለኝ ሰው የለም። በቃ ኢትዮጵያ ላይ በጣም ተቸገርኩ። በጣም ገባን። እሱም መጥቶ እዚህ ስደት ላይ መጥቶ በቃ ምንም የረዳኝም ነገር የለም፣ አይዞሽም አላለኝ። በቃ ሁልጊዜ በቃ አለመስማማት ስለምን በቃ እኔም ሁሌ በሚደውልልኝ ሰዓት በቃ ሰላም ነው፣ ሰላም እንዴት ነሽ? በቃ ልጅቷ ደህና ናት፣ ደህና ናት፣ በቃ ደህና ነኝ ብዬ እሱ ምንም ስላሌለው እዚህም ስራ ስላልተመቻቸለት በቃ እኔ ዝም አልኩና በቃ አለኝ ነው የምለው። በቃ አለኝ ምንም ችግር የለም ምናምን እያልኩ ስልክ ዘጋለው። በቃ እናወራና የተወሰነ ከዛ እንደዛ ሲል በቃ ሁሉም ነገር ሲከብደኝ የ6 ወር ልጅ ጣልኩና መጣሁ እኔም ማለት ነው ወደ ስደት። ልጅቷን ጥዬ ልጄን የጣልኩት ለሱ ቤተሰቦች ነው። ለሱ ቤተሰቦች ጣልኩና የ6 ወር ልጅ ጥዬ ጡቴ ያዘኝ። በቃ ልጄ ትናፍቀኛለች። ደግሞ የወለድኩትም ያው የመጀመሪያ ልጅ ስለሆነ በቃ እዚህ መጣው። እዚህ ስመጣም ደግሞ ያው በመሀላችን ጥላለ ነበረ። ከዛ ያው ወደዚህ ስመጣ አናገረኝ። ሲመጣ ደግሞ እዚህ ደግሞ ስመጣ የደረሰኝ ቤት ስራ ይበዛብኛል። ዱባይ ውስጥ ነኝ፣ እሱም ዱባይ ነው፣ እኔም ዱባይ ነኝ። ከዛ በቃ በጣም ከባድ ነው። ምግብም ጽዳትም መኪና ለሚታጠብ እኔ ነኝ ይሄን ሁሉ ስራ የምሰራ። በቃ አሁን በቃ ሲደውልልኝ ምናምን አንደኛ የልጄ ናፍቆታለች፣ ትናፍቀኛለች ልጄ። ሁለተኛ የስራ ብዛት፣ ሶስተኛ ያመኛል እግሬ ምናምን በቃ መቆም ምናምን በጣም ስለሚያመኝ በቃ ሲደውልልኝ ምናምን በቃ እኔ በሳጫለሁ። ስበሳጭ በቃ አይዞሽ ምናምንም አይለኝ። በቃ ታውቃለህ አሌክስ። ከዛ በቃ የማላቀው ሰው ሆነብኝ። የማላቀው ሰው ሲሆንብኝ እንዲሁ ስንጣላ አሁን እዚሁ ዱባይ መጣሁና 1 ወር ምናምን ስልክ ስልክ 1 ወር ምናምን እንዲሁ ባይማይረባ ነገር ተጣላንና 1 ወር አኮረፈኝ አሌክስ። ምናምን አሉና አስታረቁ። ይሁን በቃ ብዬ እኔ በጣም ስለምወደው በቃ ለምን በጣም ነው የምወደው እኔ ሁሉ ለምን እንደ ይሄ ልጅ አልወደድኩት ወይ ተዋደን አይደለ ለምንድን ነው እንደዚህ የምወደው ምናምን እያልኩ በቃ ከዛ እንደዛው እያልን ታረቅን። ስንታረቅም በቃ የማላውቀው ሰው ነው የሆነብኝ። ገባ በቃ ቀይር ይልብኛል፣ አያናግረኝም። በቃ ለምንድን ነው ስሰደድ ተሰደድኩ ምን አልኩና እንደዛው ስንል አሁንም እንደዛው እያወራን እያለን አሁንም በመሀል ተጣላን። በቃ ስንጣላ መጨረሻ ጊዜ ተስፋ የሚያስቆርጥ ነገር ምን እንዳደረገ ታውቃለህ? ግን ይሁን አጠር አድርጌ ነው የነገርኩህ። ታሪኬ በጣም ረጅም ነው። ከዛ ቲክቶክ ላይ ይቀመጣል። ቲክቶክ ላይ ሲቀመጥ እኔ ከዚህ ስደውል እሱ ቲክቶክ ላይ እያለ አይመልስልኝም። ለምሳሌ የዱባይ 9 ሰዓት አሁን ብደውልለት ወይ የሚመልስልኝ ከምሽቱ 2 ሰዓት። በቃ ያኔም ሲመልስልኝ እንደ ሚስት አያወራኝም። ደህና ነሽ? እንዴት ነሽ? ሰላም ነው? በቃ ስራ እንዴት ነው? አሪፍ ነው። በቃ ሁሉ ሰላም በቃ ይለኝና በቃ ደህና ደር ይለኛል። እኔ ደግሞ በጣም እሱን ስለምወደው አውራኝ ባክክ እያልኩት እየለመንኩት አውራኝ እለዋለሁ። ከዛ ቢያወራኝም ደግሞ በቃ አሁን እንዴት ነው ያለሽው? በቃ አለ አይደለ ለወደፊት የምትሰራውን ነገር ሰው ይመካከር የለ እንደ ባልና ሚስት አይለኝም። በቃ ዝም ነው የሚለኝ። በቃ እንደዛው ለምኘው ያችነዋል የተወሰነ ደቂቃ ያወራኝና ስልክ ይዘጋል። ከዛ እንደዛው ስንል በቀን አንዴ መደዋወል ጀመር። በቃ በቀን አንዴ ያው እሱ ስራ በፊት ካምፓኒ ውስጥ ስለሚሰራ ማታ ከስራ ሲገባ በቃ ደስ ባለው ሰዓት ይደውልልኝ። በቃ እሱንም ማጨናነቅም አልፈልግም ብዬ ተውኩት። እኔ ገባክ? ከዛ ተውኩትና በቃ እሱ ያው ማታ ያችን ሰዓት ጠብቄ ስልክ አነሳለሁ። በቃ ያወራኛል ይዘጋል። ከዛ ሲል በቃ በመሀል እንዲሁ እየተቀየረ መጣ። ከዛ እኔ ጥያቄ ያቀረብኩለት ምንድን ነው እኔ ሴት ልጅ ነኝ፣
በእርግጥ ልናደድ ይችላለው። አንተ በምናደር ሰዓት ሚስትህ ነኝ አትቆጣኝም ወይ? ችግሬን ደግሞ ችግር ካለ ደግሞ ይሄ ነው ችግርሽ በለኝ። የማትፈልገኝም ተሆነ በቃ አልፈልግሽም በልና ንገረኝ። በቃ እኔም ለአንተ ምን ልሰራ ደውላለሁ ምናምን እለዋለሁ። ስለው አይ አንቺ ነሽ የማትፈልጊው፣ በቃ አንቺ ታልፈለግሽኝ ታዲያ እኔ ምንም ማድረግ አልችልም። በቃ እና እኔ አልፈልግሽም አልኩሽ፣ እኔ አልወድሽም አልኩሽ ይለኛል። እንደዛው ሲል በቃ ስደውልለት ወይ ደውዬ ስል ኢሞ ቢዚ ይላል። በቃ ወይ ቆይቶ ይመልስልኛል፣ ወይ ቲክቶክ ላይ ያለ ስልኩን አነሳ ሲል በራሴ ምን አይነት ውሳኔ ወሰንኩ። በቃ ደስ ባለው ጊዜ እሱ ይደውልልኝ ብዬ በቃ ኢሞዬንም አጠፋፋውና እስቲ ቆይሄን ሰው አልኩና ለ3 ቀን ስልኬን ዘጋው ጭራሽ ማለት ነው። መስመር ቲክቶክ፣ ኢሞ፣ ዋትስአፕ የሚባል መስመር ጠፋው ለ4 ቀን ምናምን። ከዛ በ4 ቀኔ ከፈትኩ። ስከፍት ጊዜ በቃ ጨነቀኝ፣ በጣም ጨነቀኝ። በዛ በ4 ቀን ውስጥ ማለት ነው። በጣም የሚገርምህ ነገር ያመኛል፣ እንደሚያመኝ የሚያውቃል። ምን ሆነሽ ነው? ለምንድን የጠፋሽው? ምን ሆነሽ ነው? ምን ችግር አጋጥሞሽ ነው አላለም። ግን ሌሎቹ ጓደኞቼ ምንድን ነው በሰላም ነው? ምን ተረቧ ተጣልተሽ ነው? በቃ እንደዚህ እያሉ ልጆቹ ሲጥፉልኝ እሱ አንድ ፓራግራፍ ቴክስት አልጻፈልኝም። በጣም የሚያሳዝነው ማለት ነው። ከዛ እንደዛ ሲል በቃ ተውኩት። እኔም እርግፍ አደረኩና ተውኩት። በቃ መደዋወልም ተውን። በ3 ቀን አንዴ ሪካርድ ማድረግም ጀመርኩ። በቃ እንደዛው እያልን ስንል በቃ ከበደኝ፣ ውስጤ ጨነቀኝ። እኔ ያኔ በፊትም ሄጄ ሳውዲ አረቢያ ላይ ያ ሁሉ ንብረቴን አጣው፣ ያ ሁሉ ሀብቴን አጣው። ይሄ ልጅ ቢኖረኝ እንደ ሰው የተሻለ ነገር ከኔ የተሻለ ነገር አግኝቶ ነው ዛሬ ሰርቼ ደግሞ 3ኛ ወደ ስደት እሰደዳለሁ ወይ እንዴት አደርጋለሁ ብዬ ከዛ በቃ ለኔ ፋሚሊ ደወልኩና ለኔ ፋሚሊ ነገርኩ። አመለት ዳርነክ በኋላ አንድ ላይ መስራት አለ። ሰርተን ደግሞ በኋላ አላቅሽም ቢለኝ ምን ሆናለሁ ነው የማለት ለራሴ ጥያቄ ፈጠረብኝ። ከዛ እንደዛ ሆነና ከዛ ለኔ ፋሚሊ ነገርኩና ለኔ ፋሚሊ ብቻ ነግሬ እንዴት የሱን ፋሚሊ ሳልነግር አልኩና ለሱን ፋሚሊ ደውዬ አይ እንደዚህ ሰላም አይደለንም፣ ስልክም ስደውልለት አያነሳም፣ ምን ችግር እንደሆነ አላቅም፣ ብዙም አያወራኝም፣ በቃ ቲክቶክ ላይ ይቀመጣል፣ እኔ ከዚህ ስደውልም ስልክ አያነሳም፣ ምን እንደሆነ አላቅም አልኩና ለኔ ፋሚሊም ለሱ ፋሚሊም ነገር። ከዛ የሱ ፋሚሊ ደግሞ ምንም ችግር የለውም፣ በቃ አይዞሽ፣ አንቺ ምንም አታስቢ፣ አትጨናነቂ፣ ስራና ስራሽን ብቻ ስሪ፣ እኛ እንደውልለታለን አሉ እነሱ የሱ ፋሚሊ ማለት ነው። እሺ ብዬ እኔም ስልኬን ዘጋው። ለኔም ቤተሰቦች ነገርኩ። የኔም ቤተሰቦች በቃ ችግር የለም፣ እሱ ጋም ችግር ካለ አንቺ ጋም ችግር ካለ ያለውን ነገር ከሱ ቤተሰቦችን ማጣርተን ልጁንም ጠይቀን አንቺም ምን እንደተበደልሽ አንቺም ተናገሪ ያሉ። እኔም ያው የተበደልኩትን ይሄ ነው ብዬ ነገርኳቸው። በቃ እሱንም ደግሞ ጠይቀን የእሱንም ቤተሰቦች ጠይቀን ችግር የለውም አንቺ ራስሽን አረጋጊ፣ ስራሽን ስሪ አሉ ቤተሰብ እኔም ማለት ነው። ከዛ እንደዛ ሲሉ ምን አደረገ የእሱ ቤተሰቦች ወንድሙ ደውሎለት እንዴ ልጅቷን አታናግርም? ችግሩ ምንድነው መሀላቸው የተፈጠረው ምናምን ብሎ አለው ሲለው በቃ ቤተሰብ ምን አለ፣ ሰደበችኝ፣ ታመናጭቀኛለች በቃ ምናምን ብሎ ለቤተሰብ ተናገረ። ቤተሰብ ምን አደረጉ? የእሱን ብቻ አዳመጡና አሁን ወንድሙ እኔ ጋ አለ። ወንድሙ ያው በፊት እናወራለን፣ እንደ ማንኛውም ሰው ይደውልልኛል፣ እናወራለን፣ ሪካርድ እንላላካለን። ከዛ ወንድሙ ዘጋኝ እኔን ማለት ነው። ሪካርድም ላኩለትን ሪካርድ አልሰማም። ቤተሰብ በፊትም እየደወሉ እንዴት ነሽ ደህና ነሽ የሚሉኝ የእሱ ፋሚሊዎች እንዳለ ዘጉኝ። ለምን እሱ በቃ ደወለ። የነሱ በቃ እኔ እሱ የእሱን ጥላቻ እንዳለኝ ነገር እሱን እንደማልፈልገው ነገር በቃ አርግቶ እሱ ለቤተሰብ ተናገረ። በቃ አሁን የሱ ቤተሰቦች አናግሩኝም፣ ወንድሙም ሪካርድ ሳረግለት አይመልስም፣ ከሱም አንደዋወልም። ያው ባለፈው ብቻ ሪካርድ ተላላክን። በቃ ስንላላክም በቃ አለ አይደለ በቃ እንትን አለ። ትላንትናም ደግሞ የሆነ የኔ ሙዚየም እዚህ ያለ ነበረ። አይ በቃ እንደዚህ ሰምቼ ነው ታረቁ ምናምን ሲል በቃ እኔ እርቅ አልፈልግም። ለምን አንተ ዛሬ እዚህ ስደት ላይ ሆነክ ወንድ ይሄን ያህል ጥላቻ ካደረገ በቃ ብዙ ፈተና ይሰድበኛልም ይመታኛልም በቃ ብዙ ነገር ነው በቃ ያሳለፍኩት። ገባል በቃ የትላንት ያሳለፍኩትን ህይወት ሳይ
ከሱ ጋር አሁን ደግሞ መቀጠል አልፈልጉም። አንተ ደግሞ እስቲ እንደ ወንድምነት ምን ትመክረኛለህ? እኔ ግን በጣም ነው የምወደው እና በቃ በጣም ውስጤን ይጨንቀኛል። በቃ ስልክ በጣም ነው የከበደኝ። በቃ ከሱ መለያየት በጣም ነው የከበደኝ። በቃ ቀኑ ነው የጨለመብኝ ማለት ነው። ለምን ወደዋለሁ፣ የልጄ አባትም ነው። ግን ያው የበደልኩህንም ነገር ተናገር በቃ ብዬም አልኩት። የማፈልገኝም ከሆነ በቃ ንገረኝ፣ እኔ የራሴን ህይወት እኖራለሁ አልኩት። እሱ ምንም ያው መልስም አልሰጠኝ። በቃ አሁን አናወራምም። ሪካርድም ስልክለት አይመልስም፣ ቴክስትም ስጽፍለትም አይመልስም። በቃ ሲል ያው ቤተሰብ ደግሞ በቃ አይዞሽ ምንም አይደለ፣ ራስችን አረጋጊ፣ ያለውን ነገር ጠይቀን በቃ እንነግርሻለን ምናምን ስሪ፣ ያው ገንዘብሽን ያዢ፣ እሱም ይስራ፣ ምንም ችግር የለም ምናምን አሉ። ግን አሁን ያለሁበት ህይወት በጣም ከበደኝ። በቃ በጣም ከበደኝ። ያው እንግዲህ እስኪ አሌክስዬ ደግሞ አንተ ምን ትለኛለህ? ያው እኔ ዝም ብዬ ግማሹን ነው የነገርኩህ። ፕሮሰሱ በጣም ከባድ ነው። ያኔ ብዙ ታሪክ ነው፣ ግን ያው አጠር አድርጌ ነው የነገርኩህ። አንተ ደግሞ እስኪ እንደ ወንድምነት ምን ትመክረኛለህ? ያው እሱ ያለው ዱባይ ነው፣ እኔም ዱባይ ነኝ ያለው። ያው አንነጋገርም፣ አናወራም፣ አይደውልልኝም፣ አልደውልለትም፣ ብደውልም አይመልስም፣ ብጽፍለትም አይመልስም። ከዛ እኔም ተውኩት በቃ ስልክ ስለማይፈልገኝ የማይፈልገኝን ሰው ለምን እንትን ህይወቴን አበላሻለሁ ብዬ ተውኩ። እስኪ አንተ ደግሞ እንደ ወንድም ምን ትለኛለህ? እድሜሽ ምን ያህል ነው? እኔ እድሜ አሁን 28 ዓመቴ ነው። እሺ ተረጋጊ፣ ሚዩት አድርጊና አዳምጪኝ። በጣም ነው የምወደው አሌክስ። እውነት እሱን እዚህ ምድር ላይ የከበደኝ ነገር ቢኖር እሱ ማጣት ነው። በጣም ወደዋለሁ። ስልክ መልካም ሰው ነው። እውነት መናገር ተሆነ ስልክ እንግዲህ ስደት ላይ ሆኖ የተቀየረው ምክንያት አላውቅም። ያው ምንም ማድረግ አትችልም። አይዞሽ ተረጋጊሽ። አሁን እያለቀሽ ያለሽው ሰው በህይወት አተሽ ማለት ወይ ሰው ሞቶ ምናምን ነው የሚመስለው። ስልክ አይደለም የሆነ ያው ለምሳሌ ከዛ በሱም ሆኖ አንዴ እኔ ናት አንዴ ይሰማል። ሚዩት አድርጊ ስልኩና አዳምጪ። ተረጋጊ። ምክንያቱም አሁን ወንድ ልጅን አጣሁኝ ብለሽ እያለቀሽ ይህም ሰው ለሞተበት ለታመመበት የሚፈስ እንባ ነው መሆን ያለበት። እሱም በኋላ ላይ እመጣልሻለሁ። አንደኛ አመጣጡን አይተሽ የሰውየው ማንነት መገመት አይከብድሽ። ተጠልፈሽ ነው ያገባሽ፣ ተጠልፈሽ። ስለዚህ መጀመሪያ የሴት ልጅ ክብር ከዛ ይጀምራል። አግቶሽ፣ ደብድቦሽ፣ ጠልፎሽ በማይሆን አይነት መንገድ አንቺን ሚስቱ ካረገ ወንድ የሚጠበቅ ነው። ጤናማ አይምሮ ያለው ወንድማ ለሚስቱ ክብር ያለው የሚያገባትን ሴት የሚያከብር ከፍትፍቱ ፊት እኮ ይባላል አይደል? ወይም ደግሞ ምንድነው የሚያጠገብ እንጀራ ከምጣዱ ያስታውቃል ነው ይባላል። ይሄ በዚህ አይነት መንገድ የመጣ ወንድ ምን እንዲያደርግሽ ነው የጠበቅሽው? እንዴት እንዲያከብርሽ ነው የጠበቅሽው? ቢያከብርሽማ እኮ ደብድቦሽ በግድ አግቶ እኮ ሽማግሌ ከጠለፈሽና ከደፈረሽ እንደፈለገ ካረገሽ በኋላ እንታረቅ በሚል ሰበብ ታርቆ ሚስቱ አያረግሽም ነበር። ምንድን ነው የምትጠብቂው? ሁለተኛ ነገር ሙሉ በሙሉ ድጋፍና ምርኩዝሽን እሱ አድርገሽ እሱን የተደገፍሽው። ይሄ በጣም አደገኛ ነው። ልጅ የሰው ልጅ መደገፍ ያለበት በዚህ መጠን ፈጣሪውን ብቻ ነው። የሰው ልጅ እንደዚህ ተደግፋችሁ የሰው ልጅ ይሰበራል፣ ያዳልጠዋል፣ ትቷችሁ ይሄዳል፣ ነገ ይንሸራተታል። ስጋ ለባሽ ነው። በሰው ልጅ የሚመካ በሰው የሚመካ የተረገመ ይሁን ነው የሚለው መጽሐፍ ቅዱስ አለ። ስለዚህ ሰው ላይ በዚህ መጠን የአምልኮ ያህል አንዳንዶቻችሁ ስታፈቅሩ ፍቅር ሲይዛችሁ የአምልኮ ያህል ነው የሚሆነው። በቃ ያንን ሰው ካጣሁት እንዴት እሆናለሁ? ህይወት ይቀጥላል ወይ? እንዴ ፈጣሪን ባጣ ነው ህይወት የማይቀጥለው። የኔ እናት ሰውማ ብሄድ ሰው ይመጣል። አንዱ ብሄድ ረስተሽ ትቀጥያለሽ። የእናት ሞት ይረሳል እኮ። ሰው እኮ የሚወደውን ሰው ሀዘን በህይወት ቀብሮ
ምንም እንዳልተፈጠረ ህይወቱ ይቀጥላል። ጨካኝ ስለሆነ አይደለም ያ ሰው። የሰው ልጅ ህይወት እንዲቀጥል ወደፊት እንዲጓዝ ተደርጎ ነው የተፈጠረው። ዋናው ነገር ማስተዋልና ቆም ብሎ ማሰብ እንጂ የኔ ናት እዚህ ምድር ላይ ተሰብሮ የማይጠገን ሄዶ የማይረሳ ምንም ነገር የለም። ወድቀሽ ትነሻለሽ። የማይመለሰውና የማይስተካከለው ነገር ምን እንደሆነ ታውቂያለሽ? ሞት ብቻ ነው። ሞትን ብቻ ነው የሰው ልጅ መቀየር የማይችለው። ከዛ ውጭ ህይወትሽ ውስጥ እንደ መዥገር ተጣብቆ የሚመዘምዝሽ ሰው ካለ ነቅለሽ ተወጪውና ህይወትሽ ይቀጥላል ወደፊት። ወድቀሽ ተሰበርሽ፣ ይጠገናል፣ ይድናል። ነግደሽ ከሰርሽ እንደገና ታተርፊያለሽ። ያጣሽውን ገንዘብ ፈልገሽ ታገኘዋለሽ። የጠፋ ይገኛል፣ የቆሸሸው ይጸዳል፣ የተጣመመው ይቃናል፣ የወደቀ ይነሳል። ምንም የማይቀየር ነገር የለም ጋይስ። አበቃ የሚባለው የሰው ልጅ መቃብሩ ሲገባ ብቻ ነው። ምንም በቃ ያ አይቀየርም ከዛ በኋላ። ከዛ ውጭ በህይወታችሁ የሚከሰት እያንዳንዷ ሞመንት የምታጡት፣ የምታፈርሱት፣ የሚወድቅባችሁ፣ የምታጧቸው ነገሮች ኤቭሪቲንግ ይቀየራል፣ ይመለሳል። ስለዚህ የተደገፍሽው እሱን ስለሆነ በጣም የጨለመብሽ ለዛ ነው። ስለዚህ አሁን ስለምንድን ነው የምናወራው? ስለ በራስ የምተማመን እናወራለን። በደንብ አዳምጪኝ። እሱን እያሰብሽ አይደለም እንድታዳምጪ የሚፈልገው። አሁን እኔ ሳወራ አንቺ ስለ እሱ የምታስቢ ከሆነ ኪሳራ ነው ትርፉ። አይ እውነት አሌክስ፣ ሚዩት አድርጊ። በህግ አምላክ፣ በህግ አምላክ እንዴት ያለ ነገር ነው ጎበዝ። አሁን እሺ እንዴት ነው ቀዶ ጥገና የምናደርግልሽ ለአንቺ? አሁን እኮ ለያዥ ለገናዥ እኮ አስቸግርሽ። እኔ እናት እስቲ እጅ በደረት ስልኩን አስቀምጪውና እጅ አጣምሪ። እጅ በደረት የዘንድሮ ማደንዘዣ እኮ ምንም እኮ እየሰራ ነው። እስቲ 90 ጋልኝ እስቲ ያኔ ወይ 150 አድርገው ማደንዘዣው። ዶዙን አብዛው፣ ኦቨር ዶዙም ይሁን ችግር የለው። ይኸውልሽ በራስ መተማመን ማለት አሁን አንቺ በሱ እየተማመንሽ ስለሆነ ነው ችግር ውስጥ እየገባሽ ያለሽ። በራስ መተማመንና መቆማት አንቺ ማን እንደሆንሽ ወቂ። ቆንጆ ሴት ነሽ፣ ተፈላጊ ነሽ። ገብቶሻል? ማንንም ብታጪ ወደፊት መቀጠል የምትችይ ነሽ። ብዙዎቻችሁ ከፍቅረኞቻችሁ እናንተ በፍቅረኞቻችሁ ዘንድ ባሪያ እንደሆናችሁ፣ ያ ሰው ቆንጆ እንደሆነ ብዙ ፈላጊ እንዳለው ስለምታስቡ ትቶኝ ይሄዳል የሚል ገና ለገና እሱን ባጣ የሚል። እስቲ አንድ ጥያቄ ልጠይቃችሁ። እውነት ብታጧቸው የሚጎዱ ሰዎች ናቸው በህይወታችሁ ውስጥ አሁን እየተጨነቃችሁላችሁ ያላችሁባቸው ሰዎች? እዚህ ውስጥ ብዙዎቻችሁ አላችሁ። የሆኑ በሰዓቱ አፍቅራችኋቸው የነበሩ ሰዎች ያ ፍቅራቸው ከወጣላችሁና ከረሳችኋቸው በኋላ ለዚህ ሰው ነው እንዲህ እንደዚህ ሆንኩት ብላችሁ አታውቁም? ሆነስት ሆናችሁ ተናገሩ። ለዚህ ሰው ነው ለዚች ነው ግን እንደዚህ ያለቀስኩት፣ እንቅልፍ ያጣሁት፣ ምግብ አልበላ ያልኩት፣ እንቅልፍ ሌሊት አልተኛ ያልኩት ለእሷ ነበር ለእሱ ነበር ብላችሁ አታውቁም? ከሳጥን ውስጥ ከወጣችሁ በኋላ እና የዛን ሰው ማንነት በኖርማል አይምሮ ባሰባችሁት ጊዜ ፍቅር ውስጥ እያላችሁማ የታያችሁ መልአክ ነው ያ ሰው ለእናንተ ብላችሁ አታውቁም? አሁን አንቺም ነገር እንደዚህ ነው የምትይው። ለምን መሰለሽ? ይሄ ሰው እንዲህ ልታለቅሽለት የሚገባ ሰው አይደለም። እመኚ። አያስብልሽም፣ አይፈልግሽም፣ አይደውልልሽም። የአንቺ መኖር መሞት ግድ አይሰጠውም። እየተከተልሽው ስለሆነ ነው እኮ። ራስሽንም ሚስቲ ራስሽን ጠብቂ። ቆንጆ ሴቱኝ፣ ይመርብሽ፣ ዘንጭ፣ የምትጋኙን ገንዘብ ሴቭ አርጊ፣ ለልጅሽ ማድረግ ያለብሽን አርጊ፣ በራስ መተማመን ቆሚ፣ ራስሽን ውደጂው። እንደምታምሪ እመኚ። ብዙ ወንዶች አንቺን ሚስታቸው ለማድረግ የሚፋለጡልሽ አይነት ሴት እንደሆንሽ ወቂ፣ ተፈላጊ እንደሆንሽ ወቂ። እንዳንቺ አይነት ሴት በባትሪ የሚፈልግ ሰው አለ። ገብቶሻል? እንደዚህ የዋህ የሆነች ስራ የምትሰራ ለቤቷ የምታስብ ታማኝ የሆነች ሴት እንደው ጌታዊ ውስጥ እያልኩ ተንበርክኮ የሚለምን እኮ በዚህ ሰዓት። አንቺ እኮ ለሆነ ሰው እኮ ጸሎቱ ነሽ እኮ በዚህ ሰዓት። ለሆነ ሰው ጸሎት እያደረገብሽ ነው። እንዳንቺ አይነቷን ለማግኘት ቤተክርስቲያንና መስጂድ የሚመላለሱ አለ። በቃ አንተ ስጠኝ እንደው ታማኟን እንደኔ አይነት ልብ ያላትን ገራገሯን ጊዜው ከፍቷል ምናምን እያለ አንቺ እዚህ ለማን ነው የምታለቅሽው? ምንም ለማይፈልግሽ ስራ ለማይሰራ አላማ ለሌለው ጠልፎ ደብድቦ ደፍሮሽ ሚስቴ ካላረኳት ብሎ ለሚገባበስ ሪስፔክት ለሌለው ወንድ እያለቀሽ ነው እሽ መተላለፍ ማለት። ስለዚህ አሁን ከሱ ላይ አይንሽን ታነሽና ወደ ውስጥሽ ተመልከች፣ ወደ ራስሽ ተመልከች።
አሁን ከዚህ ነገሩ ስትውጭ የሚገጥምሽን ነገር ልንገርሽ። ስትረሺውና ህይወትሽን ወደፊት ስተራመድ ጠንካራ ትሆኛለሽ። በነገራችን ላይ ጠንካራ ትሆኛለሽ። ይህን አረጋግጥልሻለሁ። ነገ መጥተሽ ታመሰግኛለሽ። ትንሽ ጊዜ ነው የሚያስፈልግሽ። ይቺ ያለቀሻት እንባ እንዴት እንደምታንገበግብሽ ከዚህ ስሜት ስትውጪ ይመጣል፣ ይደውልልሻል፣ ቴክስት ያደርጋል። ራስሽን ሆነሽ መኖር ስትጀምሪ፣ ራስሽን ስትጠብቂ፣ ለልጅሽ ከልጅሽ ጋር በራሴ ዓለም ብለሽ ራስሽን እየጠበቅሽ ረስተሽው ጤናማ አይምሮ ይዘሽ ስትኖሪ ሚስቴ እወድሻለሁ፣ ተጸጽቻለሁ፣ እኔ እኮ አንቺን ነው የማፈቅረው፣ ይቅር በይኝ፣ ሳይገባኝ ቀርቶ ነው። ልክ ልትቀጥሉ ስትሉ ይታወቃችኋል። ትታችኋቸው ሄዳችሁ ህይወታችሁ ሊያምር ልታብቡ እንደገና ልትፈቁ ስትሉ ይፈልጓችኋል። ግን እናንተን ፈልገው አይደለም የሚወጡት። መነሳታችሁ አሳመሟቸው ነው። ሁሌ ተከታዮቸው እንድትሆኑ የሚፈልጉት። ሁሌ እናንተ ደዋይ፣ ሁሌ እናንተ ፈላጊ፣ ሁሌ እናንተ አፈላላጊ፣ ሁሌ እናንተ ከስር ከስር የምትሉ ያንን አቴንሽን ይፈልጉታል። አቴንሽን ሲከሮች ናቸው እንደዚህ አይነት ፍቅር ውስጥ ያሉ ወንዶችም ሆኑ ሴቶች እንደዚህ ባህሪ ያላቸው። ስትተዋቸው ነቃ ይላሉ። ሄደች እንዴ? ልትፈለግ ነው እንዴ? ስለዚህ ከዛሬ ጀምረሽ የምታዳብር የሆነ ልማድ ልንገርሽ። አንድ ሩቲን ውስጥ እስክትገቢ ድረስ ነው። እኔ ከዛሬ ጀምረሽ እንዳትደውይ፣ ቴክስትም እንዳታረጊ፣ ምንም አይነት ሜሴጅ እንዳትጽፊ እሱ ጋር ውጪ። በተሻለሽ መጠገሱ ልጅሽን አውሪ፣ ጸሎት አርጊ። ጠዋትና ማታ ስትተኝና ስትነሽ ራስሽን ይሽ በመስጠት ተመልከች ውስጥ እንዴት እንደምታምሪ። ለራስሽ ክብር ስጪ። ውብ እንደሆንሽ እመኚ። አንቺ እሱ ጥሎሽ ቢሄድ አንቺ እሱን አጣ፣ እሱ አንቺ አጣ እንጂ አንቺ እሱን አጣች። እግዚአብሔር ምስክሬ ነው የምልሽ። እንደዚህ አይነቱን ወንድ በማጣትሽ ምንም ነው ማትከስሪ። እሱ ነው ተንበርክኮ የሚያለቅሰው ነገር። እንደ አንቺ አይነቷን ሴት ስለማያገኝ ልብ በይ። ቆዳውን የምትገፍለት ነው አሁን ያለችው። ገብቶሻል? ስለዚህ በራስ መተማመን ቁሚ፣ በራስሽ ተማመኝ። እሱን ማጣትን ያለብሽ ልዩነት አዳምጪ። እሱን በማጣትሽ እግዚአብሔርን አመስግኝ። የተሻለው ይገባሻል። የሚያስብልሽ፣ የሚንከባከብሽ፣ ነገሽን ብሩህ የሚያደርግ ወንድ ነው የሚያስፈልግሽ፣ ሰርቶ የሚያሰራ። ተግባባን? ደግሞ ሄደሽ ቤቢዬ በይው አሉሽ። ደግሞ ቤቢዬ እኔ እኮ አንተን በጣም ነው የማመሰግነው። መቤቴ ትባርክክ፣ ተባረክ። ደግሞ ሁሌም ደግሞ ያንተን እኮ ላይፍ ብዙ ጊዜ ያዳምጣለሁ። እኔ በእርግጥ ትቻለሁ፣ ገባክ? መደወሉንም ሁሉንም ትቻለሁ። ለምን ራሴን አሳምኛለሁ። እንደማልፈለግ ራሴን ስላሳመንኩ ትቻለሁ፣ ገባክ? መደወሉንም ምናምንም ቴክስትም በቃ ጻፍኩ፣ አልመለሰም፣ በቃ ተውኩ። ስልክ ያው ያሳለፍኩት ላይፍ ትንሽ አስለቀሰኝ እንጂ ምንም እየመሰለኝ አይደለም። እግዚአብሔርን እውነቴ ነው። ለእንደዚህ አይነት ወንድ የምታለቅሽበት ጊዜ አይደለም። ስራ ስሪ፣ ገንዘብ ያዥ። ሰው ሀገር ነው ያለሽ። ቢዚ ሆነሽ ቀንሽን አሳልፊ። ማታ ስትተኝ ጸሎት አድርገሽ ተኝ። ይሄ የሆነ ደርባባ ሰው ሁኚ። የተረጋጋሽና ህይወትሽን እየወደድሽው ትመጫለሽ። ለካ እኔ ነው እንደ እሱ የተው ጭራሽ ከሱም ብሶ እኔን ኢግኖር ያደርጋል። የሚገርምሽ ቀን አለ። ራስሽን እየተረዳሽ ውስጥ መጪ። እሺ፣ በጣም ነው የማመሰግነው። መቤቴ ትባርክክሽ። አሜን አሜን። መልካም ቀን። ተባለ። ለወንድ ነው ታለቅሷላችሁ? ለወንድ ወንድ እንኳን አያለቅስም። ትንሽ ጥቂት ወንዶች ካልሆኑ አሉ ወንዶች የሚያስለቅሱ ሴቶች። ግን ሞስቶፍ አሁን እንደሱ አይነቷ የዋው ሰው ይጎዳል። ደግሞ የሚለቀስላቸው ወንዶች አሁን እንደሱ አይነት ወንዶች መጥተው ነው አሁን እንደኔ አይነቱን እኮ ወንድ ሁን ምናምን ይለኛል። እኔ አልሆንም ወንድ ትችዋለሁ። አይ እንደዚህ አይነት በአፍንጫ ይውጣ እንደዚህ ወንድነት እንዲህ ከሆነ ኧረ በአፍንጫ ይውጣ ትችዋለሁ። በፈቃዴ ራሴን አግልያለሁ ከእንደዚህ አይነት የወንዶች የወንዳዊ ባህሪ። ሶስተኛ ጾታ እንፈጥራለን እንደኔ አይነቶቹ ተሰብስበን እየሆንክ ጓድ እንደዚህ ወንድነት በዚህ ከሆነ የምትለካው እየሆናችሁ ይቅርብ። እና የሚለቅስላቸው ወንዶችን ስታስብ በእውነት እኔ የምታለቅሱላቸውና እንቅልፍ የምታጡላቸውን ወንዶች ሳይ እንደው ትህትናቸው ነው ወይ? አክባሪነታቸው ነው ወይ? ታማኝነቱ ነው ወይ? አላማ ያለው ሰው ምንም ፈልጋችሁ ታጣላችሁና ምንም ቦታ ላይ የሌለው ወንድ ይለቀስለታል። ምን ትላላችሁ?
ይሄውን ያመለጠን ክትባት ያለ ይመስላችሁ? ቆይ እንሰጣችኋለሁ። ክትባትማ አመልጦናል ሁላችንም ልጅነታችንን። ሄሎ እሺ፣ ክትባትማ አመልጦናል ወይ? ፍቅር ለፍቅር የሚያለቅስ ሰው ማለት የሆነ ያፈቀርኩ ሰው ዘጋኝ ብሎ የሚያለቅ እስቲ እጅ አውጡ የምታለቅሱ እንደዛ መሸለም አለብን እናንተ ነው። ሄሎ ሰላም አሌክስ፣ እንዴት ዋልክ? ጤና ይስጥልኝ። እንኳን ደህና መጣሽ። እንደ እግዚአብሔር ይመስገን። እንዴት ነህ? ምን ይገፋፋኛል ማለት ነው። ካልሆነ ደግሞ ትዳሬን መፍታት እንዳለብኝ ይነግረኛል። እና እንዴት ትመክረኛለህ? ግራ ስለገባ ስራ የለውም የለውም ነገርኩህ። ኪሳራ ብዙ። እኔ ግራ ገባኝ። ስመጣ ራሱ ትንሽዬ ገንዘብ ነበረ። እሺ ስራ ፈጥረህ ስራ፣ ቢያንስ ልጅ ቴኬር ታደርጋለህ አልኩኝ። ያው በመጣሁኝ 6 ወሬ አለቃልኝ ገንዘቡ ማለት ነው። ምሳሌውን በሙሉ ለሱ ነበር የምትልኪው? ነው እኔ ከመጣሁኝ 6 ወሬ ነው እዚህ ስደት ላይ ከመጣሁ እና ትንሽ ገንዘብ ነበረኝ ሰው ጋር። ያን ገንዘብ እሱ ወስዶ እንዲሰራ አደረግኩኝ። ምናልባት ከተለወጠ ብዬ ማለት ነው። ያንንም ገንዘብ ጨርሼ ቁጭ ብያለሁኝ። አሁን ግዴታ ስደት መሄድ አለብኝ ይለኛል። ወደ አንቺ መምጣት ነው ያለብኝ፣ ውሰጅኝ ይለኛል። ያንንም ገንዘብ ጨረሰው በ2 ወር ውስጥ። ምን አርጎ ነው ያጠፋው? እኔ ራሱ የሚገርመኝ ነው፣ ልጆች ያሉት እናቴ ጋር ነው፣ እሱ ጋር የለም። አይ ምን አለሽ ስትጠይቀው በላ ከሰርኩኝ ነው የሚለኝ እንጂ ወደመ። በቃ ኑሮ ውድ ነው፣ ኑሮ እንደዚህ ነው የሚለኝ። ምን ያህል ነው መጠኑ የጠፋው? ነው ያለብኝ እስከ 200,000 ብር ነው 2 ወር ባልሞላ ውስጥ። 2 ወር ባልሞላ ጊዜ ውስጥ? አዎ። እሺ። ኢትዮጵያ ላይ ራሱ አሁን የሀገር ዕዳ ነው የገባብኝ በሱ ምክንያት ማለት ነው። እንሰራለን ይለኛል፣ እንሰራለን አመጣለው፣ የለም። አሁን የሰው ዕዳ ከራሴ በላይ ሲሆንብኝ ነው ለስደት የተዳረግኩትኝ። ምንድን ነው ዕዳው? እሱ እየተበደረ ነው። እና እዚህ ራሱ የመጣሁት በቃ ከገንዘብ ከኦሞዎች ከተለያየ ነገር እየተበደረ ያመጣል ማለት ነው። እና እኔ ነኝ ከፋይዋ። ገብተዋል። ትዳሬን እንዳላጣ ነበር እኔ ደግሞ ብዙ እንትን ያልኩት። እና አሁንም አልተፋታንም። እንዴት ማድረግ ነው ያለብኝ? ቤተሰብ ከና አያወራኝም፣ አያናግሩኝም። ልጆቼን ራሱ መጣሁኝ ብዬ ነው ጥዬ የወጣሁት። እና ማወራውም ማማክረውም የለኝም በአሁን ሰዓት። እንዴት መሆን ነው ያለብኝ? የምክርህን እፈልጋለሁ። ልጆቹ ቤተሰብ ጋር ናቸው? እናቴ ጋር ናቸው። አያቸውም እየሄደ ኧረ እሺ ሲሚ ዛርጊና አዳምጪኝ። እሺ ተረጋጊና ማለት ነው። እዚህ አምጪኝ እያለሽ ያለው ይሰራል። እዚህ ማምተሽ እንድትወሪው ወይ እዚህ መጥቶ ደግሞ ከሌላ ሴት ጋር ሽሽ ገዳሚ ሲል ታገኙና እንደገና ሌላ ተስፋ መቁረጥ ውስጥ ራሴን ካላጠፋው ይመጣል ነገ ባሌ ካደኝ። አንደኛ ገንዘቡን ከሰርኩ ምናምን እያለሽ ያለው እንግዲህ ሱስ ካለበት ለሱሱ አድርጎት 200,000 በ2 ወር ውስጥ ማጥፋት የሚችል ጀግና ከሆነ አቃጥሎ እንኳን ብትዩ እንደው በ2 ወር ውስጥ የኑሮ ውድነት የፈለገ የኑሮ ውድነት ቢባል በ2 ወር ውስጥ 200,000 ብር ሰው እኮ መነሻ ካፒታል እንደው ትንሽን ብር ባገኘው ብሎ የሚመኝበት ጊዜ ነው። በዚህ ጊዜ በ200,000 ብር ዝቅ ብዬ ስራ ልፍጠር፣ ዝቅ ብዬ የሆነ የራሴን ነገር ልስራ ቢል እኮ እንደው ሱቅ ከፍቶ ምናምን እንደው የተለየ ነገር ባይሆን ይስሮስ ቢሰራ ባለሻራ ሊያስተዳድርሽ ያገባሽ አንቺ ሰው ሀገር ሆነሽ ነው ለሱ የምትጦሪ ገንዘብ እንዳልክለት ከዛሬ በኋላ። አንደኛ እሱ ነው። ሁለተኛ በትዳርሽ ውስጥ እየተካሄደ ያለውን ነገር ምንም የምታውቂው ታሪክ የለም።
ትዳርሽ ከሀገር ስትወጪ እንደዛው እንደነበረ ነው አይደለም የሚለውንም አታውቂም። ሰውየው ሌላ ታሪክ ውስጥ ገብቶ ሊሆን ይችላል። ሰው ሀገር ሆናችሁ በስልክ ሰዎች ሲያወሯችሁ የሚነግሯችሁ ነገር መስማት የምትፈልጉትን ነው የሚነግሯችሁ። ምን እንደተቀየረ የምታውቁት ነገር የለም። ሰው እኮ ክዷችሁ ወይ ማግጦባችሁ እንኳን ማገጥኩባችሁ ብሎ እኮ አይነግራችሁም። እንደዛ ምን የምታስቡት? ከሀገር ከወጣችሁ አገር ቤት ወይም እዛ ሰው ጋር እየተካሄደ ያለውን ምንም የምታውቁት ነገር የለም። ብዙ አዳዲስ ነገሮች ሊፈጠሩ የሚችሉበት እድል አለ። በየዋህነት መጎዳት የለብሽም እንጂ ይህንን ፍትህ ማንም አይሰጥሽም። ይሄ ሄደሽ እንትን ብትይ ቤተሰቦችን ትዳር ነው ያዥው ቻል አድርጊ ይልሻል። አዎ ትዳር ፌር የሚሆነው መተጋገዝ ሲኖሩ እንጂ አንዱ ላይ የተረማመደ የራሱን ነገር ነጥብ ሲያስቆጥር አይደለም። ስለዚህ ለልጆችሽ የሚያስፈልገው ነገር ላኪላቸው፣ ለምግባቸው፣ ለአስቤዛቸው፣ ለጤና ነገር ቢገጥማቸው እናትሽ ስለሆነ የሚያሳድጉት እነሱ ማገዝ ግዴታሽ። ከዛ ውጭ ጎረምሳው የኔ እናት እሱን የምትቀልቢበት ምንም እዳ የለብሽ። ወደዚህም ሀገር እንዳታመጪው። ከቻልሽ ብር ጠይቂው። ይህ ነግሬያቸዋለሁ። ብር ጠይቋቸው ብያቸዋለሁ። ሰላም ማግኘት የምትፈልጉ ከሆነ ሀገር ውጭ ያላችሁ ሰዎች ቀድማችሁ እነሱን ብር ጠይቋቸው። ይሄ ጥሩ ነገር እናንተ ጋር ሰላም ይሰጣችኋል። በቃ እንደውም እናንተን ሊጠይቋችሁ እያሰቡ ከነበረ ጭራሽ ጠየቀችኝ ነው የሚለው። ጭራሽ እዛ ሆነሽ ትጠይቅኛለሽ። ገብቶሻል? ስለዚህ እንዳትልኪ ገንዘብሽን ኳስ በመሬት አድርጊ። አሁን ምክርም አያስፈልግሽም። አሁን አንገትሽን ደፍተሽ ስራ ስሪ። ዝም በይ። ከእሱ ጋር ማትማ እንዲህ ላደርግ ነው ምናምን አትበይ። ልክ ወደ ሀገርሽ ለመሄድ ስታስቢ ድንገት ሂጂ፣ ሳትናገሪ ሂጂ። እንደምትሄጂ ወደ ሀገር ቤት እንደምትሄጂ ለማንም ሳትናገሪ ድንገት ተነስተሽ ላጠብለሽ ተከሰች፣ ልክ እንደ መብረቅ። ከዛ ድንገት ስትሄጂ እዛ የምታየው ነገር ኦሪጂናል የሆኑ ነገር ነው የምታየው። እያጭበረበረሽ ከሆነ የራሱን ህይወት ቀጥሎ ሊሆን ይችላል ይሄ ሰው። ገብቶሻል? ይህን ሁሉ ነገር ካለ ታያለሽ ማለት ነው። እስከዛ ድረስ ግን አሁን ምን እየተካሄደ እንደሆነ ስለማታውቂ ምንም ሳትይ አንገትሽን ደፍተሽ ስራ ስሪ። አትጨናነቂ። ትዳርሽ ወይ እኮ ፍቺ እያልሽኝ ያለሽ እንዴ? ከተፋታሽ እኮ ቆይሽም ሊሆን እኮ ይችላል እኮ አይታወቅም እኮ። እሱ እኮ ምናልባት እቺ ልጅ ቆዳዋን ገፍፊያት ሊሄድ ከሄድ እኮ አይቀር ብሎ ትቶ ሊሆን ይችላል። ገንዘብ ካላክሽልኝ ወይ ሰው ሀገር አረብ ሀገር ገንዘብ ከፍለሽ ካላመጣሽኝ ትዳርሽን ፍቺ መፍታት ፈልጓል። ቆየ ከፈታ ማለት ነው። እንደዛ ከሆነ እንዲህ ነው እንዴት ትዳር የሚይዘው? እንዲህ አይነት ባል ነው እንዲህ አብሮሽ ያለው? የሆነ ነገር ካላረግሽልኝ ፍቺኝ አይነት ነገር ከሄደ ቆይቷል ማለት ነው። እንደዛ ከሆነ ሰው እኮ የሚገባው እስከ ህይወት ፍጻሜ አብሬ ላረጅ ብሎ ነው። አብሬ ላረጅ ብሎ አንቺን ያገባሽ ባለሽ ገንዘብ ካላክሽልኝ ወይ ትዳርሽን ወይኔ ምረጭ ካለ ከሄደ ቆየ ማለት ነው። ለመሄድ ምክንያት ነው እየፈለገ ያለው፣ ወይ ደግሞ ገንዘቡን ከአንቺ ወስዶ የሆነ ተጠቅሞብሽ ለመሄድ ነው እያቀደ ያለው ማለት ነው። ስለዚህ እዚህ ጋር ታስቢያለሽ። ተግባባን? ለዛ አድርጊ። እሺ፣ አመሰግናለሁ። በጣም ነው የማመሰግነው ለምክረክሽ። ብዙም ከሰዎች ቤታ ስለሌለኝ ነው። ምንም ችግር የለም። ምንም ነገር ሲያስፈልግሽ አመሰግናለሁ። እንደ ወንድም አለው። እሺ፣ ነይና ጠይቂኝ። እሺ፣ አላህ ይጠብቀን። እሺ፣ ወንድሜ ኖር። አሜን አሜን። እንዲህ አይነት ወንዶችን እንግዲህ እያስተናገድን ያለበት ሁኔታ ነው ያለው። ምን ይባላል? ምን ይባላል? ምንም በለው እንደዚህ አይነቱ እቃም በለው የሳኖላ አሻንጉሊትን በለው። ሄሎ አሁን ጥያቄ ሊጠይቅ ነበረ። ጠይቀኝ። ግን ቅርታ ብዙ አማርኛ አልችልም። ችግር የለም። ቢሰባበርም አትፍሪ። ዋናው ንግባባ እንጂ አያሳስብም። አሁን ሰው ነው እና እወዳለሁ፣ ግን እንዴት ነው የሚያምነው እንደሚወደኝ? አፍቅረሽ ነው? አዎ በል እንግዲህ አንቺ በይም እንጂ እኔ እንዴት እለዋለሁ? እኔነት አፈቀርሽ
አፈቀርኩ ወይ? የት ነው የያዘሽ ልክፍቱ? መጀመሪያ ከጦሱ ነገር ጦሱ እንግዲህ ኤፍቢ ነው። ፌስቡክ ላይ ተዋወቀን። ኤፍቢ? ይሄ ኤፍቢ ግን ማለት አይ ጨምረንበት ኤፍቢ አይ ካላልነው በስተቀር ምንም አልቻለም። ነገሩ ተባባሰ ነው። ሀይ በሚል ጦስ ነው የተዋወቃችሁት? አይደለም፣ አሁን የአጋጣሚ ነው የተዋወቀን። አሁን ኦልሞስት ወደ አመት አልፈናል እና እኔ በእርግጥ እወዳለሁ። እኔ ያለሁት አረብ ሀገር ነው፣ እሱ ደግሞ ወደ አውሮፓ ነው እና ግዴታ ወደ እኔ ማምጣት አለብሽ ይለኛል። መምጣት አለብሽ? አዎ። እሺ። እና እኔ ደግሞ እዛ ለማሄድ እቅድም የለኝም፣ ግን ቻንስም የለኝም እና እንዲ ምን ላርግ ምክር ፈልጌ ነው። መምጣት አለብሽ ማለት እኔ አግዝሻለሁ የፈለግሽው ነገር ግን እፈልግሻለሁ ማምጣት አለብሽ ማለት ኢትዮጵያ መኖር አልፈልግም እሱ ይመስለኛል። እሺ። እና እኔ ምን እንደማደርግ ግራ ገብቶኝ ነው። ምን ያህል ጊዜ ነው ያወራችሁት? አመት ሆነ። ምንድነው አመቱ ሙሉ የምታወሩት? አይ እንግዲህ እንደ ማንኛው ሰው ወሬ ነው። ማንኛውም ተፈቃቃሪዎች የሚያወሩትን ያው እናጣራዋለን። ምንድን ነው የምታወሩት የሚለው በቪዲዮ እኮ ነው የምታወሩት? አይደለም ግን ልጁ አውቃለሁ፣ እንደዛ ማለቴ አውርቼ አውቃለሁ። አዎ ግን ሁሌ አይደለም። እድሜሽ ምን ያህል? እኔ 19 ነኝ። በስንት አመትሽ ነው ሰው ሀገር የተሰደድሽው? 16 ምናምን። እሺ። ስለዚህ ስንት አመት ሰራሽ ማለት ነው ሰው ሀገር? 3 አመት አሁን ጨርሻለሁ። ወደ ሀገር ቤት ሳትሄጂ ነው? አዎ። የምትፈልጊውን አሳክተሻል? አዎ ግን ብዙም አይደለም። አዎ መስገን ምን አሳካሽ? ሲሆን በዚህ በ3 አመት ውስጥ ሰርተሽ አረብ ሀገር? ያው ቤተሰብም ረድቻለሁ፣ ራሴ ነገርም ደግሞ አድርጊያለሁ። እስቲ ሚዩት አድርጊና አዳምጪኝ። የሚያስነጥስ መርፌ ነው አሁን የምንሰጥሽ። ትንሽ ሊያም ይችላል ሰርጀሪው፣ ግን እናውጠዋለን። መንቅለል ማለት ነው። 19 አመትሽ ነው። በዚህ እድሜሽ ሰው ሀገር ትምህርት ምናምን መማር ባለብሽ ሰዓት አረብ ሀገር ነው ያለሽው። በ16 አመት ነሽ የተሰደድሽው። እሱ ይሁን እሺ፣ እንደው በቃ ህይወት መቼም የሚወስደው መንገድ አይታወቅም። ምክንያት ይኖርሻል የተሰደድሽበት። ወንድ ላይ ለመንጠልጠል ግን ጊዜው አሁን አይደለም። ሁለተኛ የሄድሽበት መንገድ ደግሞ በጣም አደገኛ መንገድ። ፌስቡክ ላይ መጥቶ የጠበሰሽ አውሮፓ ነው የሚኖረው ያልሽኝ ግለሰብ እንዳንቺ በጣም ብዙ ሴቶችን ጠብሷል። እያወራ ነው ያለው። እመኚ፣ በቃ ዝም ብለሽ እመኚ፣ ግድ የለሽ። አንቺ ብቸኛዋ ሴት አይደለሽ ፌስቡክ ላይ የሚያወራሽ። ይሄ ኢትዮጵያ መኖር አልፈልግም እኔ ጋር መተሽ ትሞያለሽ ማለት ማማለያ ናት። እኔ እናት እንኳን አንቺን ወደዛ ሊወስድሽ ቀርቶ ደህና እንኳን በ19 አመትሽ መሆንና ማድረግ ያለብሽ ነገር አይመክርሽም እንደወንድ ገብቶሽ። ስለዚህ እቺ አንቺ በቃ እሄዳለሁ የሚል ተስፋ እና እሱ ጋር አብሮኝ ይኖራል የሚያገባኝ ሰው አለ ብለሽ እንድታስቢ ነው እንጂ በጭራሽ እንዳታስቢ። ቢሆን እንኳን ነይ ወደዚህ እንኳን ቢልሽ ነው የሚሄዱ ነገር እንኳን መንገዱ ቢፈጠርልሽ
አይሆንም። እኔ 100% የስሜን ያህል እርግጠኛ ሆኜ ነው ነግሽ። ወሬ ነው ይሄ። የሆነ በወሬያችሁ ማለት በቃ ህይወትሽ ውስጥ እንድታስቢው እሱን አምነሽ ቁጭ እንድትይ ነው ይሄንን ያደረገው እንጂ አያደረገው አብዶ ነው እንዴ ፌስቡክ ላይ ያወቃትን ሴት ነይ እስቲ አብረን እንኑር ብሎ አንቺን ሲወስድ ማለት ነው። ድራማ ነው የሚሰሩት። ገብቶሻል? አንዳንዶቹ ቢሆን እንኳን አምነሽ የምትይዥ መሄድ የለብሽም። ይህንን ሰው እዛ ስቴጅም እንደሚገጥምሽ ይታወቂያለሽ። ወንድ ሽማግሌ ይልካል እንጂ ሴት ቤት ሴት ትልካለች። እንደዛ እንደማለት እኮ ነው። አፍቃሪሽ ከሆነ አገሩ ይግባና አንቺን የምር ፈልጉ ከሆነ ሜዳ ሸንተረር አቋርጦ ባህር አቋርጦ መጥቶ ገጠርም ይሁን ከተማም ይሁን ቤተሰቦችሽ ጋር ሽማግሌ ልኮ በክብር ያግባሽ። ወንድ ሲያፈቅር ያን ሁሉ መስዋዕትነት ይከፍላል። በነገርሽ ካፈቀረሽ ነው እንጂ የእውነት ካፈቀረ ከየትም ባህር ማዶ አቋርጦ ይመጣል። አድርግ የተባለውን ሁሉ ያደርጋል። አንቺን ለማግኘት መከፈል ያለበት መስዋዕትነት ሁሉ ይከፍላል። ይሄ ፌስቡክ ላይ ግን የደሰኮረልሽ ዲስኮር ነገ በአንድ ብሎክ የምትጠናቀቅ ነገር ነች። እግዚአብሔር ምስክሬ ነው የምልሽ። ከንግግር አያልፍም፣ ከስልክ ወሬ አያልፍም። ነገ በሆነች ጦስ ተጣላን ተባብላችሁ የምትቦላለቁ ሰዎች ናቸው። ይህን በሚሊዮኖች ህይወት ማየት ትችላለሽ። እዚህ ውስጥ ብዙ ሰው ገጥሞታል። ብዙ ሰው ያሳለፈው ነው አንቺ ገና እያሳለፍሽ ያለሽው። ብዙ ሴቶች ልባቸው ተሰብሮ በቃ እንዲህ ነው እንዲህ ብለው እየተማሩበት ነው። አንቺ ገና 19 ነሽ፣ ምንም የምታውቂው ነገር የለም። ሁለተኛ ማሰምርልሽ ጉዳይ አጉል ተስፋ ውስጥ ገብተሽ አላማሽን እንዳትስቺ ነው እየነገርኩሽ ያለሁት። ቪዲዮ ኮል አታውሪ። ሌላ እስካሁን አጓጉል ነገር ውስጥ ምናምን ገብተሽ ካልሆነ እግዚአብሔር አውጥቶሻል። እንዳታውሪ። ቪዲዮ ቀርጸሽ ላኪልኝ፣ እንዲሆነሽ ላኪልኝ፣ ራቁትሽን ላኪልኝ። እኔ እኮ በጣም እኮ ስለምወድሽ ማገባሽ ሚስቴ እኮ ነሽ፣ ነገር ታምኚኝ አይደል ትመጪ አይደል እዚህ ምናምን ገለመል። እንዳታምኚ ማንንም ሰው በዚህ ጉዳይ ገብቶሻል። ነገ መጫወቻ ካርታ ነው የሚያደርግሽ። አውሮፓ ቁጭ ብሎ አንቺ በሰላም ጊዜ በቪዲዮ ኮል ስታወሪ ምናምን ስትጃጃይ ነገ ምን ይመጣብኛል ባለማሰብ ሳሩን አይተሽ ገደሉን ሳታይ ይሄድና ቀርጾ ያስቀምጣል ቪዲዮ። ከዛ ይሄንን ለወንድምሽ ነው መልቀው፣ ለአባትሽ ነው መልቀው፣ ዩቲዩብ ላይ ነው መልቀው፣ ቴሌግራም ላይ ነው መልቀው፣ ሶሻል ሚዲያ ላይ ነው መበትነው። ገለመሌ በ19 ዓመትሽ የማይሆን ቅርቃር ውስጥ ገብተሽ ስንት መስራት የምትችይ ልጅ በሶሻል ሚዲያ ፌስቡክ ላይ አጉል ፉን በማለት የሚፈጠር ጣጣ ማለት ህይወትሽን ወደ ታሰብ አቅጣጫ ነው የሚወስደው። ይሄ የብዙዎች ህይወት ነው። በግምት አይደለም እየነገርኩሽ ያለሁት። ልብ በይ። እንደመጣልኝ አይደለም፣ ስለመሰለኝ አይደለም። የማወራሽ የብዙ ሴቶች ህይወት ነው በዚህ ሰዓት እያሳለፉ ያሉት። እዚህ ውስጥ አሁን 2000 ሰው አለ። ከዚህ ከ2000 ሰው ውስጥ አሁን ማውራሽ ነገር ተከስቶባቸው ይህንን እየተጋፈጡ ያሉ በጣም 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 ብዙ ሴቶች አሉ። ግን አይነግሩሽም። ማይነግርሽ አልደፍሮ ማን ደፍሮ ወጥቶ ይናገራል? እንዲህ ተደርግ ያለው ይላል እንዴ? ይወገራል በድንጋይ። አንቺ ማን ተበላቀጫለች ነው? ማን ይፈርድላታል? ሰውም ይፈርድባታል። ማንም ዞር ብሎ ሚያየት የለም። ነገር ደግሞ ሚስጥር ይወጣል በሚል እንዲሁ የሆነን ወንድ እየጦሩ ለሆነ ወንድ ባሪያ ሆነው አንድ ጊዜ እኮ ባለማስተዋል እኮ ገደሉን ሳያዩ እንደዚህ እንዳንቺ እኮም በሰላሙ ጊዜ ማስተዋል ስላቃታቸው የገቡበት ቅርቃር መውጫ ጠስቷቸው እያለቀሱ ይኖሩ አሉ። ከይ ይቅርብሽ። እስካሁን ካላረግሽው እንደ ነገር ውስጥ ከገባሽ ከአሁን በኋላ በጭራሽ እንዳትሞክሪው። ተግባባን? በአጠቃላይ አስምሬ በነገርሽ ሶሻል ሚዲያ ላይ ማንንም ሰው እንዳታምኚ በህይወትሽ ጉዳይ እኔንን ጭምር እያልኩሽ ነው። እናቱ ልሽን አሁን ጻድቅ ወይ መላኩኝ ነው እዚህ ጋር ቁጭ ብዬ ያለሁት። እኔም እንኳን በዚህ አይነት ወይ በመጣብሽ ዶንት ትረስት፣ እኔን እንኳን እንዳታምኚ። ይህን መስመር አስምረሽ ምትኖሪ ከሆነ ሴፍ ነሽ። እከሌ ስለሆነ አምነዋለሁ፣ መንፈሳዊ ሰው ስለሆነ አምነዋለሁ፣ ጥቅስ የሚጠቅስ ነው፣ እግዚአብሔርን ሊፈራ ይችላል፣ እንደዚህ አይነት ሰው ነው የሚባል ታሪክ የለም። ይህነት ከሰማይ በታች ራስሽን ብቻ ነው የምታምኚው። አለቀ። ይህ ነው አካሄዱ። ተግባባል? እሺ አሌክስ፣ አመሰግናለሁ። በርቺ። እነዚህ
እነዚህ 19 ዓመት በጣም እነሱ ናቸው እኮ ገደል እየገቡ ያሉት። ይምር በቃ አስተውሉት። ዛሬ የገዛ ባሌ ራቁት ቪዲዮ ይዞ እያስፈራራኝ ነው አለች እኮ አይደለ? ትናንትና አንዷ እህታችን ገብታ ሰምታችኋል በጆሮአችሁ። እኔ አላልኩም፣ እራሳችሁ በጆሮ ሰምታችኋል። ጆሮ ያለው ሰው ሰምቷል። እዚህ ባሌ ነው ያለችው። ልብ በሉ፣ ህጋዊ ባሏ ነው፣ የ80 ባሏ ነው። የእሷ ገመና ቢወጣ እኮ እሱ እኮ ነው የሚጠየቀው፣ እሱ እኮ ነው የሚዋረደው። በዛ መጠን እንኳን በዛ ሌቭል እንኳን ይሄ ጉዳይ ሌላ ታሪክ ውስጥ ገብቷል። ብታርፉ ይሻላችኋል፣ ብታርፉ ይሻላችኋል። እግዚአብሔር ምስክሬ ነው ብላችሁ አንዴ ከተያዛችሁ አከተሙላችሁ። ሄሎ ሰላም